ሰላም ለዳጣ የተወለደ ልጅ ወንድሟ መሆኑ ነገረቻት። የእሱም አባቱ ደረጀ መሆኑና ሰላም የዳጣ እናት መሆኗ ነገረቻት። ዳጣ በጣም ደነገጠች። ወደ ደረጀ እየሮጠች ሄደች። ሰላም ሰላም የህይወት ላይፍ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ እንደ ሁሌ የምታደርጉልኝ ላይክ እና ሼር ማድረግ አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰባችን ሆኑ፣ ወደ ቻናላችን ተቀላቀሉ ማለት እንፈልጋለን እና ለዛሬ ይዘላችሁ የመጣሁት ዳጣ ክፍል ሞቶ ነውና እስከ መጨረሻ አብራችሁን ቆዩ። ለዚህ ቪዲዮ ላይክ በማድረግ እስከ መጨረሻ አብራችሁን ቆዩ። ሰላም ዳጣ ወደ ሰላም ልታያት ሄደችና ሰላም ደግሞ ይሄ ልጅ ለማን ይመስላል? ላንቺ ነው የሚመስለው እኮ ምናምን እያለች የደጋገመችላት ነበረና ዳጣ ደግሞ በጣም ተጠራጥራለች። ይሄ ልጅ እንዴት ነው ለኔ የሚመስለው ብላ ማለት ነውና ከዛ ወደ አቶ ደረጀ ሄዳ ደግሞ ሰላም እንዴት ናት ብሎ ሲጠይቃት ደህና ናት፣ ግን ለምን ገብተህ አታያትም? ለምን አትገባም ምናምን አለችውና አይ መግባት አልፈልግም፣ ሌላ ቀን ወደ ቤታችን ስትመጣ ያታለው ምናምን ነው ያላት ማለት ነው። ከዛ ዳጣ ደግሞ ብዙ ጥያቄ ነው የመጣላት። ለምን አባዬ ለምን ማለት ሰላም ለምንድን ነው የጠላሃት? በቅርብ ጊዜ በጣም ስለሷ ሲወራ የሆነ ነገር በጣም ነው የምትናደደውና ለምንድን ነው ብላ ጠየቀችው ማለት ነው። እና ደግሞ ልጅ እንዴት ነው ብሎ ደጋግሞ ሲጠይቃት በጣም ተጠራጥራለች እንዳጣ ማለት ነው። እና ልጁ በጣም ቆንጅዬ ነው፣ ለማን ነው የሚመስለው ሲላት አይ እንጃ እኔ አላውቅም ገና ልጅ ስለሆነ፣ ግን ሰላም ላንቺ ነው የሚመስለው ናት የምትለኝ ሁሌም አለችውና እሱም በጣም እንትን አለ። ከዛ ቀጥላ ደግሞ አባዬ እናቴ እንዴት ናት? ቆንጆ ናት? እንደኔ ናት ምናምን ብላ ጥያቄ ጠየቀችው ማለት ነው። እሱ ደግሞ ናይ አዎ ደህና ናት ምናምን አላት። ይቅርታ አስተዋውቅሻለሁ በቅርብ ጊዜ ይገባኛል ችግርሽን ምናምን አላትና ከዛ አይ ችግር የለውም አባዬ ብቻ እሷ ደህና ትሆን፣ አንተ ድረስላት፣ የሆነ የሚቸግራት ነገር ካለ የሚከፋት ነገር ካለ እንጂ እኔ ችግር የለውም አለች ማለት ነው። የዳጣ ጭንቅላት በጣም ነው የሚገርመኝ። ሌላ ሰው ቢሆን ኑሮ ለምን እናቴ አታስታውቀኝም ወይም ለሚስትህ ነግራታለሁ ብሎ ያስፈራራው ነበር። ዳጣ ግን ጎዳና ብዙ ነው ያስተማራት ማለት ነው። ችግር ህይወት ብዙ ነው ያስተማረቻት። ከዛ ለአባቷ በጣም ነው የምትረዳው። እሱ በሷ ምክንያት እሱ የሆነ ችግር ቤተሰብ ውስጥ የሆነ ችግር እንዲፈጠር አትፈልግም። በጣም ነው የምትጠብቀው ናታንና ዳጣ ማለት ናታንና ዳጣ በጣም ነው የሚጠብቁት ይህን ቤተሰብ እንዳይፈርስ እንዳይባላሽ ምናምን ማለት ነው። ዳጣ ደግሞ እንደዛ እንዳይሆን ፈርታ አይ እናቴ ችግር የለውም አንተ አገኘሁ አይደል ችግር የለውም አንድ ቀን ታስታውቀኛለህና እጠብቃለሁ እናት የምትለው ማለት ነው። እንደዚህ አይነት ልጅ ይስጥህ ማለት ነውና ከዛ ደግሞ አንድ አዲስ ነገር ነው የተፈጠረው። እሱ ደግሞ ኤቢ ሌላ ባህሪ ናት ያመጣችው ማለት ነው። ከእስር ቤት ስትመለስ ይሄ ነገር ሰውየው አልሞተም ስትባል በጣም ደንግጣለች። ከዛ ብዙ ነገር ተምራለች። ሌላ ይቅር ናታንና ዳጣ አብረው ሲተኙ ስታይ አልደነገጠችም። ትንሽ ተናዳ ለብቻዋ ሆና ከራሷ ጋር ነው የምታወራው ማለት ነው። ይሄ ግን የእሷ ነገር አልነበረም። አባቷ ደግሞ በጣም ነው የተገረመ። ለማንኛው ይሄ ነገር የእሱ ሴራ ነው። ዳጣና ናታን አብራችሁ ተኙና ከዛ ኤቢ ምን ትላለች ምናምን ነው ያለው ማለት ነውና ከዛ በጣም ነው የምትገርመው። እውነትም ተምራለች ልጄ ምናምን ብሎ ነው የደነገጠው። ከዛ ኤቢ ደግሞ በጣም ደብራታል፣ በጣም ተናዳለች። ግን እንደ በፊት አላበደችም ማለት ነው። ለሁሉም ሰው እየሄደች እየሮጠች አልተናገረችም። በፊት አንድ ላይ ሲያወሩ ስታይ እንኳን እማዬ ዳጣና ናታን አብረው ነው የማይሆን
ነገር እያወር ነው ምናምን ብላ ለአባቷና ለእናቷ ሮጣ ነው የምትነገረው በፊት ማለት ነው። አሁን ግን የተለየ ነገር ነው። ኤቢ ምንም ነገር እያለች አይደለም፣ ለብቻዋ እየሆነች ነው። ለብቻህን ስትሆን ደግሞ ነገሩ ለራስህ ነው የሚጎዳህ እንጂ ማንም ሰው አትጎዳም። የኤቢ ነገር ደግሞ እንደዛ ነው። ለራስህ የሆነ ብቻህን ስትሆን ለራስህን ስታደርገው ሌላ ሰው አትጨነቅም፣ ግን ለራስህ በጣም ነው የምትጨነቀው፣ በጣም ነው የምትጎዳው ማለት ነው። ኤቢ ደግሞ እንደዛ ነው ያደረገችው። ለራሷ ይጎዳታል ለብቻዋ ሆና ስታስበው፣ ግን ለሰዎች እየተናገረች አይደለምና እንጂ ለሌሎች እያጨነቀት አይደለም። አማርኛ ደግሞ ቢያለኝ ማሻአላ እንደዛ ነው ነገርና እንደዚህ አይነት ስሜት ለራስን ስትይዘው ለራስን በጣም ነው የሚጎዳ፣ ግን ለሌሎች ሰዎች አትጎዳም። ሌሎች ሰዎች በአንተ ምክንያት አይጎዳም። በፊት ግን ኤቢ እንደዛ ነበረች። ለራሷ በውስጥ የምትይዘው ነገር ለራሷ የሚያስጨንቃት ነገር አልነበረም፣ ግን ለሰዎች በሱ አካባቢ ያለው ሰዎች ሁሉንም ይጎዳሉ ማለት ነው። የሆነ ነገር ሮጣ እየተናገረች ንዴቷ እያወጣች ምናምን ማለት ነው። አሁን ግን በራሷ በውስጣ ይዛ ነው ቁጭ ያለችው። እናቷ መጥታ ለምንድን ነው እንደዛ የሆንሽው ለምንድን ነው ስትላት እንኳን ልትነግራት ፈቃደኛ አይደለችም ማለት ነው። እና በጣም ልዩ ለውጥ ነው፣ የተለየ ነገር ነው። እንደዚህ አይነት ነገር በጣም ጥሩ ነገር ነው ማለት ነው። እና የኤቢ ለውጥ ደግሞ በጣም ለአባቷ ደስ ብሎታል፣ አስደስቶታል ምናምን። እናቷ ደግሞ እንደዛ ለናታን እኮ በጣም ነው የምትወደው፣ ግን በሱ አያስችላትም ነበር፣ እንዴት ራሷ መቆጣጠር ትችላለች ምናምን ብለዋት። ደረጀ ደግሞ በልጁ በጣም ነው የተደነቀው ማለት ነው። እውነትም ያደንቃል ማለት ይገርማል። ኤቢ በአንዴ እንደዛ ትሆናለች ብላ አታስብም። እንኳንም ለአባት ለሌላ ሰውም ይደንቃል ማለት ነው። እና አባትነት ደግሞ አባትነት ነው። ሁሌም ለሷ መቀየርና ለሷ መስተካከል ነው የሚፈልገው እሱንም እና ኤቢ ተቀይራለች። በጣም ደስ ብሎታል። አንድ ያስጨነቀው ያለው ደግሞ የልጆቹ ጉዳይ ነው። የዳጣና የትንሽ ልጅ ሰላም የወለደችው ማለት ነው። ለማርታ እንዴት ልንገራት ብቻ ነው የሚያስጨንቀው እንጂ የኤቢ ነገር ተፈተዋል ማለት ነው ቤተሰቦች። እና ለዛሬ ይዘላችሁ የመጣሁት ይህን ይመስላል። በሚቀጥል በአዲስ ነገር አስተማሪና ጠቃሚ የሆነ ነገር እስከምንገናኝ ላይክ ሸር ማድረግ አትርሱ ማለት ነው። ሁሌም ላይክ እያደረጋችሁ የዚህ ቻናል ቤተሰብ ያልሆናችሁ ግን ሰብስክራይብ እና ላይክ አትርሱ። በሚቀጥል በአዲስ ነገር እስከምንገናኝ መልካም ጊዜ መልካም ቆይታ ለእናንተ ይሁን።